ድጋሜ በዚህ ለምን አትሰሪ? እኛ ቪዲዮ እየሰራ ሰበር ዜና የሰዓቱን ዜና የማሰማችሁ እኔ ሳምሪ ሲሆን ከሳምሪ ፋንዲሻ ፕሮግራማችንን ጀምረናል። በቅድሚያም ዋናዎቹን ሰላም ጤና ይስጥልን፣ እንደምናላችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ሰበርና ትኩሱን ዜና ይዤላችሁ መጥቻለሁ። ጽጉ እንደምታዩት በፎቶ ላይ ጠንበለል ይዛ መታለች። ዳኒ ከዚህ በኋላ አበቃልህ፣ ከኔ ህይወት ውጣ እያለች እንግዲህ የጉራጌውን የቡታጅራውን ጉብል ሊዛው ከች ብላለች። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ዳንዬ እንግዲህ ይውልክ እኔ ለኔ ጥቁር ነጠላ ላንተ ጥቁር ጋቢ ጥቁር ክር ያለው ማለት ነው ይዤ እመጣለሁኝ። ምንም ማድረግ አልችልም። ማስተዛዘኝ ይዤ ቁጭ ብዬ ጭፈራችንን ይሁን ዳንሳችንን እያካሄድን እና አስተዛዝናለሁ። እንዳታስብ ወንድም አለም እኔ እያለሁልክ ምንም እንዳትጨነቅ ማለት ነው። ቤተሰቦች እንግዲህ እንደምታዩት ጽግሻ ዛሬ ማታ ማንም ሰው እንዳይቀር ስትል መልእክቷን አስተላልፋለች። እውነት ለመናገር የጽግሻ ቤተሰቦች በዚህ ትኖራላችሁ ብዬ አይደለም፣ ግን ያው ነው ካያችሁት ይዩት ብዬ ነው። ምክንያቱም ሌላ ቪዲዮ በእነ ሀይሚ ከሰራው በኋላ ነው በዛኛው ቻናሌ እንዳልሰራ ያየኋት መፖስቷን ማለት ነው። ስለዚህ ማታ ከቪዲዮዋ በኋላ በዛኛው እንገናኛለን። ለጊዜው ግን በዚህኛው ለምን በመጣችሁ በፎቶዋ ወደ እናንተ አልመጣላችሁም ብዬ ከፊት ላይ ያስገባውላችሁ ቀን ላይቭ ገብታ ነበረ ቲክታክ ላይ እና በጣም የሚገራርም ኮሜንት ነበር ሲጻፍላት የነበረው። ግን ያው ታጋሽ ናት፣ ታጋሽ እሺ ትላለች። እና ይህ ዳኒ የሚባል ወሮበላ እንዳታገቢው፣ ለአንቺ የሚገባሽ የተሻለ ሰው ነው ምናምን። አቤት ኮሜንታተሮች ግን እናንተ መቼ ነው እንዶ ከማጨብጨብ ወጣችሁ የራሳችሁን ህይወት የምትኖሩት ጋይስ? ለድራማው ለእውነቱ በቃ ሰው ላይ የሆነ ሙጭጭ እንዳላችሁ የምትኖሩት ነገር እንዴ! እነሱ እኮ ድራማ እየሰሩ ነው በነገራችን ላይ ማለት ነው። ዳኒ ጽጌ እሷ እኛ አይደለም እኛ ስናወራው እንትን ልልን እንችላለን። ጽጌ ስለ ዳኒ ስታወራ እንባ ነው የሚቀድማት። ይሄን ታውቃላችሁ አይደል? ምክንያቱም ዳኒ ማለት ብዙ ሆኖላታል፣ ብዙ ነገር ሆነዋል። እሷም እሱም ለሷ ብዙ ሆኖ ነው እዚህ ጋር የደረሱት። ችግርን አይተው መልፋትን አይተው አመድ መስሎ ነው ወደ ወዛም ወደ ቅቤን የተቀየሩት። ገባችሁ? እንደውም ካያችሁ ቪዲዮ በጣም እየተፖሰተ ነው። እንደውም በዚህ ሰሞን ምን እንዳመጣባችሁ አላውቅም። ለምን ከ4 ዓመት በፊት የነበረ ቪዲዮ እየፖስታችሁ ሰው ለማሸማቀቅ ብታረጉት ነገር አለ ብዙዎቻችሁ። እና ግን የሰው ልጅ ያለፈ ታሪኩ የሚያሸማቅቀው ከሆነ ሌባ ነው። እውነት ልንገራችሁ፣ ሰርቶ የተለወጠ ሰው ያለፈ ታሪኩ ምንም ሊያሸማቅቀው አይችልም። ሰው ዱርዬ ሆኖ አጫሽ ቃሚ በቃ የሆነ ነገር ሆኖ እንኳን አልፎ የራሱ ህይወት ሲኖረው ሊያሸማቅቀው አይገባም። አይደለም እነሱ የነበራቸው ላይፍ። ማንኛችንም ቢሆን ከሆነ ነገር ላይ ስንነሳ በአንድ የተነስተን ጣራ ላይ አይደለም የምንደርሰው። ይሄ የኢትዮጵያውያን የራሳችን ባህልና ኑሯችን ነው፣ አቅማችን ነው። መጀመሪያ አንድ ሰው ለምሳሌ ሲሊፐር ከሆነ የሚያደርገው ከዛ ከሸራ ደህና ስኒከር እያለ ነው የሚለወጠው። በእግር ከመሄድ ወደ ታክሲ መሄድ፣ ከታክሲ መሄድ ነው ወደ ታክሲ መገዛት የሚሄደው። ገባችሁ? ከኪራይ ቤት ነው ወደ ከጭቃ ኪራይ ቤት የተሻለ ሲሚንቶ ያለው፣ ከሲሚንቶ የተሻለ ቤት የራስ ቤት የሚመጣው በመስራት በመለወጥ ጊዜና እድሜን በመስጠት ነው፣ እግዚአብሔር ሲጨመርበት ማለት ነው። እነዚህ ልጆች ደግሞ ያን ያደረጉት ጥሩም መጥፎም ሰሩ ቢባል ለማደግ ለመለወጥ ለፍተዋል፣ ብዙ ነገሮችን አድርገዋል። ቁጭ ብሎ አይደለም እዚህ ጋር የደረሱት ማለት ነው። እና በጣም ብዙ ኮሜንቶች እያየሁ እየሳኩኝ ነበረ። እነሱ የሚሰሩት ድራማ ነው፣ ስራ ነው፣ የሚለያያቸው ምንም ነገር የለም። ልጆቹ ዛሬ አይደለም የተገናኙት፣ ግን እናንተ በመካከል በቃ ቸብ ስታደርጉ ተገርሙኛላችሁና እነሱ በጣም አእምሯቸው የስራ አእምሮ መሆኑን የምታውቁት አጋጣሚዋን ሁሉ ኢቨን ማስታወቂያ ሲሰሩ እንኳን ያቀዱበታል። እኔ ይገርመኛል። አሁን የቀለበት ፕሮግራም የተሰራው የማስታወቂያ ፕሮግራም ነበረ። መጀመሪያ ቀለበት ነው ዳኒ ለሷ ቀለበት ሲያደርግ እምቢ እንድትል የተደረገበት ፓርት ማለት ነው። ያ አሁን ትክክለኛ ቀለበት አልነበረም።
እንትኑን የምንድነው የማስታወቂያውን ፕሮግራም ወደ ስራ ቀየሩት። ገባችሁ? አሁን ደግሞ ቡታጅራ ሄደች። በዓልን አስመልክቶ ብትሄድም ይሄንን ስራ የሚያስቀጥል ስራ ይዛ መጣች። በቃ ይሄ ልጅ ወይ አዲስ አበባ ይገባል ወይ ደግሞ በዚህ ቪዲዮ ያራዝሙታል። ይሄ ስራ ነው። በቃ ጭንቅላታቸውን የተጠቀሙበት የሰሩበት ማለት ነው። እና በጣም ነው የሚገርመው። አስተሳሰባቸው ይገርመኛል። እና ከፊት ላይ ያስገባውላችሁ ዛሬ ከቡታጅራ ተመልሳለች። ከጓደኞቿ ጋር ተመልሰዋል። እና አብርሽ ምናምን ሳይሆን ጽጌና ሁለቱ ጓደኞቿ ማን ነው የሚባሉት? እነሱ ስም አያዘልኝም። እነሱ ማለት ነው ወደ አዲስ አበባ ተመልሰዋል። ምክንያቱም ስራ ነው። እንደውም መሄዷ ራሱ ገርሞኛል። ለምን ያው አንዳንዴ ለራስ ጊዜ መስጠት ያስፈልጋል። እውነት ነውና በጣም ቢዚ ናት። የልብስ ስራዋን ራሷ ነው የሚሸጠው። አስቡ፣ አብራ ሆና ራሷ ነው ዲዛይን እያየች እንትን የምትለው የምታሰራው ምናምን ራሷና በጣም የስራዋ ሰዓት ዩቲዩብ ላይ ራሱ ታውቃላችሁ። እነሱ ብዙ ጊዜ ዩቲዩብን ሰሩበት አይባልም። እንደውም እንደ እውቀታቸው የራሳቸው ነገር ላይ ትኩረት የሚያደርጉት ወይ እንደዚህ የዕለት ማስታወቂያ፣ ምክንያቱም ማስታወቂያ አሪፍ ነው። ግን ዩቲዩብን ጠንክረው ቢሰሩ ደግሞ ከማስታወቂያ በላይ ያገኙበታል። የራሳቸው አካውንት ስለሆነ ቪዲዮም ቀጣይ የሚቆጥር ስለሆነ ምንጊዜም ብር ስለማያጣ አካውንቱ እስካለ ድረስ ቪዲዮ በየጊዜው በታየ ቁጥር ብር ይቆጥራል። እና ግን እንደዛም ሆኖ እነሱ ያንን ትኩረታቸው ወደ ግል ስራቸው ስለሆነ ነው። ዳኒም ደግሞ ያው አዲስ አበባ እንግዲህ በአሁኑ በዓል አልተገኘም፣ ቡታጅራ አልሄደም። እንደገና ደግሞ ብልጥ ናቸው እነሱ። ድራማ በጣም ነው የሚጠነቀቁት። እንዲህ የአብርሽ እኮ ነፍ ድራማ የአብርሽ እኮ ሲወጣ ቪዲዮዎቹ ነፍ እኮ ናቸው የሚወጡት። ፎቶዎቹ እኮ ነፍ ነው የሚወጡት። ግን ሰው አይገባውም። አይቶ ራሱ መልሶ ሌላ ታሪክ ውስጥ ነው የሚገባውና ድራማ መሆኑ ራሱ በቃ አያቆምም። አብርሽ ምንም አይፈራም፣ አያቆምም። ሲጀመር አሁን ነገሩ ወዲህ ነው። ምንድነው የሚባል ተረት አለ። አሁን አብርሽ ፍቅርን ከገባች በፈልገህ አምጣ፣ ከተሰደብክ አይቀር አብርሽና ሩታን ይዘህ ተሰደብ። በቃ እውነቴን ነው የምነግርህ። ምንም ያው አብርሽ ፍቅር እህት ናት፣ ሩታ ሚስት ናት። ሀገር ያወቀው ፀሐይ ያወቀው። በቃ ከተሰደባችሁ አይቀር አብራችሁ አብሮ አደግ እስከሆናችሁ ድረስ ተሰድባችሁ አብራችሁ እደጉ ማለት ነው። እና ጽጌዬ እንግዲህ ምን አይነት ጠንበለል ነው የሚለውን ታውቃላችሁ። እንግዲህ ከኋላው በጣም ጠንበለል ነው። ከፊቱ ደግሞ የምናየው ይሆናል። ከቡታጅራ አንዱን ጠንበለል እንግዲህ ይዛ እንደመጣች ነው ያሳየኋችሁ። እና እናንተም ደግሞ ገብታችሁ ላይክ አድርጉላት፣ ቸብ አድርጉላት ማለት ነው። የስራ ሰው ሴት ልጅ በተለይ ጠንካራ ሆና ስራ ስትሰራ ምናምን ደስ ይለኛል። በቃ አሁን ጽጌ የምታረጋቸው ለመስራት፣ ለማደግ፣ ለመለወጥ የምታረጋቸው ነገሮች በሙሉ በቃ ደስ ይሉኛል። በራሷ የምትተማመን ልጅ ናት። በቃ የሆነ ነገር የማልወደው ነገር አለ ከሷ የማይመቸኝ ነገር። ሰው እስከሆናችሁ ድረስ ሙሉ አትሆንም። እሱ ደግሞ አለባበሷ ብቻ ነው። በቃ አንዳንዴ የምትለብሳቸው ልብሶች አይመቹኝም፣ ያስጠላኛል። ደግሞ ታሻሽላለች በጊዜ ሂደት ብዬ አስባለሁኝ። እና በተረፈ ጽግሻ በርቺ። ዳኒ ዛሬ ታየኝ ጦርነት ይፈጥራል በዛሬ ቪዲዮ ሳይሆን፣ ዛሬ ቪዲዮ ይታይና ነገ ነው ቤቷ ድረስ የሚመጣው። ፈርዶባታል። እኔ ግን እየተጣሉም ደስ ይሉኛል። ጸብ የሚያምርባቸው ልጆች ናቸው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። በኋላ አዲስ ነገር ሲሆን እንመለሳለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።